የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ክርስቲያንን የሚያድነው ፍርሃትና ንቃት ነው። እስቲ ፍርሃትና ንቃት በሉ። ፍርሃትና ምንድን? ንቃት ምን ማለት ነው? እንደሚፈርድብን ስናውቅ መፍራት አለብን። እንዲያውም ሊቃውንት አባቶቻችን እናትህና ወንድሞችህ እና እህቶችህ ይጠሩሃል ተብሎ ጌታ ሲነገር እናቴና አባቴ እህቶቼ የእግዚአብሔር ቃል የሚሰሙ ናቸው ያለውን ሲተረጉሙ ምን ብለው ይናገራሉ? አሁን ክርስቶስ እናቱን ማቃለሉ አይደለም። እንግዲያውስ ስለምንድን ነው ቢሉ ተመልከቱ። እናቴስ ማናት? ይህን ቃል የሚሰሙ ናቸው ማለቱ እናቱም እንኳን ብትሆን ቃሉን ባትፈጽም ሊፈርድባት የሚችል መሆኑን ለእነዚህ ያለ መንገድ ነው። ቃሌን ባትፈጽም ኑሮ ለቃሌ ባትታዘዝ ኑሮ እናቴም እንኳን እናቴ ናት ብዬ ከፍርድ አላድናትም። እናንተም እንኳን ለእናቴ የማራራ እንኳን መሆኔን አውቃችሁ ስራ ስሩ ሲል ነው። ቅዱስ ጴጥሮስ እኮ ምን ይላል? ለመላእክት እንኳን አላዘነላቸውም ነው የሚለው። መንጦላይትን የሚይዙ ናቸው ብሎ ሳጥናኤልን እንኳን ሲወረውረው አላዘነለትም። እግዚአብሔር ቸርነቱ ፍርዱን አያስቀርበትም፣ ፍርዱ ደግሞ ምሕረቱን አያስቀርበትም። ስለዚህ እንደሚፈርድብን አውቀን መደንገጥ አለብን። መደንገጥ ስለ ብፁዕ ዘይደነግጥ ወይም ተጽድቅ ነው የሚለው ሰሎሞን። ስለ ጽድቅ የሚደነግጥ ንዑድ ክቡር ነው። ስለ ጽድቅ የሚደነግጥ እንዲሁ አሁን በእውነቱ የማይጠፋ እሳት እያለ የማያንቀላፋትን እያለ የማይሞቅ በረዶ እያለ ብርሃን የሌለበት ጨለማ እያለ ሙቼ እገላገለዋለሁ የሚያሉት ዕዳ እያለ ሰው ይተኛ ነበረ? ሲኦል እንደምንገባ ብናውቀው ሌሊት 30 ደቂቃ ዘላለም እንደምንቃጠል ብናውቅ በእውነት ወታደርስ ቢገርፍ ጥሩ ነው። ለምን ገርፎ ወይ ሲደክሞ ይተውና ወይ ስንሞት ይተውናል። ሰይጣን ግን እኮ ገራፊዎችም አይሞቱ ተገራፊዎችም አንሞትም። ሁልጊዜ የምንገረፍበት ጅራፍ እንዳለ ብናውቅ በቀን 1 ሰዓት መትጋት ባላቃተን ነበረ። ስለዚህ ዕዳችን ማወቅ ይጠበቅብናል። ቅዱስ ዮሐንስ ዘደማስቆ ይላል የዓለም ሁሉ ስንፍና የዓለም ሁሉ ኃጢአት የሚመነጨው ከ3 ነገሮች ነው። ከመርሳት ከድንቁርናና ከስንፍና ነው። መርሳት ሲኦልን ይረሳል ሰው። ሲኦልን አውቆን ሲኦልን ረስቶት እንኳን ሌላውን ተው ሌላው ቀርቶ አሁን እነዚህ አይዛብ ቤተክርስቲያን የሚያቃጥሉ ሰው የሚያርጉት እንደሚፈረድባቸው ቢያውቁ ኖሮ ሰው የሚያርጉ ይመስላችኋል? እኛስ ቢሆን ፍርድ እንዳለ ብናውቅ ኖሮ 24 ሰዓት መጨፈራችን እንዲሁ ዘፈን ኃጢአት ነው ጽድቅ ነው ብንዘፈን ምን ችግር አለ? አሁን እንዲሁ ዘፈንን ከሞባይል ማጥፋት ያቃተው ክርስቲያን አንገቱን ለሰይፍ ይሰጣል ተብሎ ይታመናል? እንዲህ ያለ ደካማ አጥንት መቆርጠም ያልቻለ ሁልጊዜ ወተት ጋቱኝ የሚል ክርስቲያን ለምን ሊበጅ ይችላል? አጥንት ቆርጥሙ እስኪ ሁልጊዜ ወተት ጋቱኝ ለምን ትላላችሁ? እስኪ ለጠበቅ ያለ ክርስትና እና እግዚአብሔር እንደሚፈርድብን ማወቅ። ቅዱሳን ይፈርድብኛል ብለው ምን ይላሉ? ይተጋሉ። ሁለተኛ ደግሞ መንግስቱን ሲያስቡ ደግሞ ይነቃሉ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እያሉ መንግስተ ሰማያት እንደውም አባቶቻችን ኃይል ወስብሐት ለዓለመ ዓለም ኃይል ወስብሐት ለዓለመ ዓለም ኃይል የተባለች ምንድናት ይሉና በአንድ ትርጓሜ ነው በአንዱ ትርጓሜዋ ነው። ብዙ ትርጉም አለው ኃይል ወስብሐት የምትለው አሁን ዘሰማያት ነው። ኃይል ያንተ ናት ማለት ኃይል የተባለች መንግስተ ሰማያት ናት ይላሉ። ለምን ሲባል የመንግስተ ሰማያት የፍቅሯ መጠን ወታደሩን ትጥቅ ያስፈታል፣ ንጉሱን ዘውዱን ያስወረውራል። እና ያለን ሩቅ ሀገር ሳሌድና አፄ ካሌብ መንግስተ ሰማያት በመንግስተ ሰማያት ውበት ቢሰክሩ ዙፋናቸውን ትተው ዘውዳቸውን አሽቀንጥረው ትተው ከአንዲት ዋሻ ተንበርክከው ሲጸልዩ እናውቃቸዋለን። አባቶቻችን የነሱ ልጆች ነን በእውነቱ ማለት ነው። ስለዚህ ተመልከቱ ኃይል የተባለች ሰውን ወደ እሳት የምትስብ ንጉሱን ወደ ዋሻ ወደ ፍርቁታ የምታንከራትት በክርስቶስ የክርስቶስን መዓዛ እያሸተተች በረሃ ለበረሃ የምታንከራትት ኃይል ስላላት መንግስተ ሰማያት ኃይል ተብላ ተጠርታለች። ስለዚህ የዚያ ፍቅር ሲገባን ማሰብ እንችላለን። ሁለት ነገር ተናግሬ ልጠቅልል። ዓለም እንደሚያልፍ ማወቅ ይጠበቅብናል። አንድ መነኩሴ ነበረ እና በአንዲት ሴት ውበት ይቸገራል። ሲቸገር ታግዞ ሲሰግድ ሞተች ያቺ ሴት እና ስትሞት መቃብሯን ከፈተው። ከጥቂት ቀን በኋላ ከፍቶ ሲያየው አጥንቱ ተልከስክሶ ደሙ እየፈሰሰ እጁ እየተንጠፈጠፈ አገኘ። በመጎናጸፊያው በእንደዚህ ያለው በመደረቢያው ፎጣ ሄደና የሚንጠፈጠፈውን እጅ እንደዚህ አድርጎ ቀብጦ አመጣና ካፍንጫው ላይ አደረገው። አንተ እርኩስ ወራዳ ክብርህን ልታጣለት የነበረው ውበት ይኸው እንደዚህ ሆነ አለው ለራሱ። ክብርህን ልታጣለት የነበረው ውበት
ይሄው ዛሬ በትልነት የተለወጠ በመከፋት የተለወጠ በጥፋት የተለወጠ በመከስከስ የተለወጠው አጥንት ተጋጥሞ ስታየው ግን መንግስት ገሌ ከወደቅማ አባ ገሌ እንዲህ ከሆኑማ ዘማሪ ከሌ እንዲህ ከሆነማ እስቲ አይናችሁ ከፍ ብሎ ይመልከት። ከፍ ያሉትን ስንመለከት ከፍ ብለን ማየት እንችላለን ለማለት ፈልጌ ነው። ይሄ ልቦና ይስጠን። መከራ እግዚአብሔር ይስጠው። በእውነቱ አትስማሙም? ጥሩ ነው። መከራ ባይኖር መከራ ፍርሃትን ያመጣል። ደግሞ ፍርሃት በጣም ጠቃሚ ነው። ሰው ይሄ መከራ ባይመጣ ኖሮ ዘንድሮ ንስሐ አይገባም ነበር። ጠግቦ ዘፈንተው ቢባል 24 ሰዓት ሰማይን በጡጫ ምድርን በእርግጫ እያለ እየዘለለ እምቢ ብሎ የነበረው ክርስቲያን አሁን ቢያንስ ንስሐ መግባት ቢያንስ ደግሞ ሰላማዊ ሰልፍ እንውጣ ማለት እንኳን ችሏል። እንደው እግዚአብሔር ትዝ ብሎታል። የጠገበው ሁሉ ማለት ነው። እና እግዚአብሔርማ መከራን እንኳን አመጣ በእውነቱ ማለት ነው። ኤልያስ እኮ አለ በእውነቱ ይሄ ሁሉ ችግር የመጣው ጣዖት አምልኮ የሰፈኑ በዝናብ አብቅተህ በፀሐይ ስለምታበላቸው ነው። ስለዚህ ሰማይን ብትለጉመው ሰው ወደ አንተ ይመለስ ነበረ። ዝናቡን ስታሳጣቸው ቢመለሱ ድንገት ስብከት ሰምተው ድንገት መቼም አልተመለሱም። ዝናቡን ሲያጡ ቢመለሱ ብሎ ሰማይ ይለጎሙ። ስለዚህ ሰምተን ስላልተመለስ እግዚአብሔር መከራውን አምጥቶታል። ቢያንስ በዚህ እንኳን ደግሞ ተሰምተን እንድንመለስ ይርዳል። በዚህ ጊዜ ማድረግ የሚጠበቅብን 4 ነጥቦች ብቻ ነገር አልዘረዝራቸውም። የመጀመሪያው ህብረት ይኖራል። እስኪ ህብረት ይኖረን በሉ። አሁን አይን ምን ትላለህ? አይን ማለት ነው እያንዳንድህ ጅብ ሲመጣ እኮ ሩጦ ቢያመጣ አንድ ሰው እግሩ እኮ ሩጦ ያመለጥከው ጅቡ መምጣቱን እኔ ሳላየውልህ ነው ብትል እና ብቻዬን ነው የምኖር እኔ ጀግና ብትል አንዱ በዚያ ከብለ ስትል አንዱ ብረት አፍስሶ ይጥላታል ማለት ነው። ከህብረታችን መነጠል አይገባል፣ መነቃቀፍ አይገባል። ስለዚህ ቅዱሳን አባቶቻችን ብቻ አይደለም ፓትርያርኩን፣ ቅዱስ ሲኖዶሱን፣ ሊቃነ ጳጳሳትን፣ የቤተክርስቲያን አስተዳዳሪዎችን፣ መምህራንን፣ ካህናትን፣ ዲያቆናትን አለመንቀፍ የቤተ ክርስቲያናችን እንኳን የቤተክርስቲያናችን ሰዎች ድክመት ቢኖር እንኳን አውጥታቸው አለመናገር። ህብረቱን ለማነጽ እንጂ ህብረቱን ለማፍረስ አትተው። ከክርስቶስ ጋር ለመኖር ራስን ከአካል ጋር ለማዋሃድ እንጂ ለማፍረስ የሚተጋ ክርስቲያን እኛው እያጋለጥን እየሰጠን ነው እኮ። በዚያው ክፍተት እንከመረከበ ንዑሰ ምዋ ውእቱ ያርኅቦ ለንዑስ መካን መጠነ ምህላፈ ገመድ ጽውን ያድላል ሊቁ። ተመልከቱ፣ የመርፌ ቀዳዳ ያክል ቀዳዳ ካገኘ ሰይጣን እሱ የተጫነ ግመል የሚያስገባ ያህል አስፋፍቶት ይገባል ይላል። እኛው ክፍተት እየሰጠን ነው። ስለዚህ አንድ እንሆን፣ እንተባበር፣ መነቃቀፉን ትተን ድክመታችን እየተሸሻሸን ለእግዚአብሔር እየተውንለት በአንድ እንኖር ነው። ሁለተኛ እንንጻ። እስኪ እንንጻ በሉ። አሁን ይህን ከሰማችሁበት ጊዜ ጀምሮ ከነገ ጧት ጀምሮ ሁላችሁ ንስሐ ለመግባት ትጉ። በእውነቱ ራስ እግዚአብሔርን በየት እናሳደረው? በእውነቱ በእግራችን እንዳያድር ስንሮጥበት፣ በአፋችን እንዳያድር ስንዘፍንበት፣ በጆሮ እንዳያድር ዘፈን ስንሰማበት፣ በሆዳችን እንዳያድር 24 ሰዓት ስንበላበት፣ በልባችን እንዳያድር ቂም ስንቋጥርበት። ስለዚህ መናዘዝና መንጻት የመጀመሪያው እርምጃ ነው ማለት ነው። የሚነጻ ሰው የጠራ ሰማይ ይሆናል። በጠራ ሰማይ ፀሐይ ይወጣል። ክርስቲያን የጠራ ሰማይ ነው። በጠራ ሰማይ ላይ ፀሐይ ክርስቶስ ይገለጣል። ክርስቶስ ከኛ ጋር ከሆነ ደግሞ ለእመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እስኪ በሉ። ስለዚህ እግዚአብሔር ንጉሥ እንዲመጣ ቤት እንደሚጠረግለት ለእንግዳ ቤት እንደው እኮ እኛ እኮ በእውነቱ ለእንግዳ ቤት የሚጠረግለትን ያህል እንኳን ለክርስቶስ ቤት አንጠርግለት። ራሳችን ብናነጻው ምን አለ? ቅዱስ ዮሐንስ አፈወርቅ ምን አለ? ምን ነው ዕቃ የጠፋው ሰው እንኳን እኮ ዕቃውን ካላገኘ አያልፍም። ቢያንስ የጠፋ ዕቃ ያህል እንኳን እግዚአብሔር ብንፈልገው ምን አለ? የጠፋ ዕቃችን እስከምናገኝ ድረስ ጎረቤት እንጠራለን፣ አፋልጉኝ ነው። የዚያን ያህል እንኳን እግዚአብሔር ፈልገ ነው አናውቅም ብሎ ነው የሚናገረው። ስለዚህ እንናዘዝ። የእውነቴን ነው የምነግራችሁ። ቀጥሎ ቤተክርስቲያን የክርስቶስ አካሉ ናት ብለን ተናግረን የመጀመሪያው እንተንፍስ ነው። እስኪ እንተንፍስ በሉ። ሰው ትንፋሱ ከተቋረጠ ሞተ ይባላል። ትንፋሱ ከተቋረጠ ሞተ ይባላል። አካል ያለ እጅ ይኖራል፣ ያለ እግር ይኖራል፣ ያለ ጆሮ ይኖራል፣ ያለ አፍንጫ ይኖራል። ያለ ልብና ያለ ሳምባ ግን ኑሮ ያውቃል። ያለ ልብና የሳምባ ሳምባ ካልተነፈሰ ልብ ደም ካልረጨ መዳን አይቻልም። ሰውየው ቁሞ አይሄድም፣ ይሞታል። ቤተክርስቲያን የምትሞተው አካሏ ሕዋሳቷ የሆኑ ልጆቿ ደም መቀበልና እስትንፋስ መውሰድ ካቆሙ። ስለዚህ ተመልከቱ፣ መተንፈስ ማቆም ማለት ክርስቲያኖች ጸሎት ሲያቋርጡ የቤተ ክርስቲያን አጥሯ የሚፈርሰው የዚያን ጊዜ።
ጸሎት ሳይጸልይ የሚውል ሳይጸልይ የሚያድር ክርስቲያን ለቤተ ክርስቲያን ባጸዱ ባዝመራው ውስጥ አውሬና ቀበሮ እንዲመጣ አጥር ያፈረሰ ክርስቲያን። ስለዚህ ሳንጸልይ አንዋል፣ ሳንጸልይ አንጋር። ደም መርጨት ያቆመ አካል ማለት ደግሞ መቁረብ ያቆመ ክርስቲያን። የማይቆርብ ክርስቲያን እንዴት እግዚአብሔር ከእሱ ጋር ይሆናል? እግዚአብሔር ከእሱ ጋር ካልሆነስ እንዴት ሰይጣን ሊያሸንፍ ይችላል? ስለዚህ ሁላችሁም እንዲያው በሞቴ በመቁረባችሁ የሚመጣባችሁ ፍዳ ካለ እግዚአብሔር በእኔ ሊፈርድ ይችላል። ፈጽሞ በእውነት እንገራችሁ እግዚአብሔር የምህረት ባህር ነው። ኦ ክርስቶስ ወልደ እግዚአብሔር ሕያው አይደል ያለው? ተመልከቱ። አረጋዊ መንፈሳዊ አንተ ውእቱ ባሕረ መሰኒ፣ አንተ የምህረትና የውበት ባህር ነህ ይላል። ከጠባብ ባህር ውስጥ ጥቂት ሰዎች ገብተው ቢታጠቡበት ይደፈርሳል። ክርስቶስ ግን የዓለም ኃጢአት የማያደፈርሰው የቸርነት ባህር ነው። ሁላችንም እንግባ። ድሮም እኮ እንበለው ኃጢአተኛ ከነበር ሲጋራ የሚያጨሱም ይኖራል፣ ዘማዊም ይኖራል፣ እዚህ የሚሰክርም ይኖራል፣ በብዙ ነገር ይኖራል። እንዲህ እንበለው አምላካችን ይላል አንተ እኮ ባለመድኃኒት የሚያስፈልጋቸው ለበሽተኞች እንጂ ለጤነኞች አይደለም ብለሃል። እንደዚያ ስላልክም አንተ በእውነት የምታስፈልገው ለጤነኛው አብርሃም አይደለም፣ ለጤነኛው ለይስሐቅ ለያዕቆብ፣ ለጤነኞች ለሚካኤል ለገብርኤል አይደለም፣ ለበሽተኞች ለእኛ ታስፈልገናለህ። ስለዚህ በሽተኛነቴን አትጸየፈኝ፣ መድኃኒቴ ኢየሱስ ክርስቶስ ሆይ አንተን እበላህ እጠጣህ ዘንድ ፍቀድልኝ ብለን እንለምነው። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል። እናንተ እምነት የጎደላችሁ ከእናንተ መካከል ልጁ ዓሣ ቢለምነው እባብ ይሰጣል? ልጁ እንቁላል ቢለምነው እንቧይ ይሰጣል? ልጁ ዳቦ ቢሰጠው ድንጋይ ቢለምነዋል? እንኳንስ እንዲህ ሊያደርግ ዳቦውን ቀልፍቶ ጠርዙን ከራራውን ለእሱ በልቶ ልምልሙን ለልጁ ያጎርሳል። እንቁላሉን ቅርፍቱን ቀልፍቶ አስኳሉን ለልጁ ያጎርሳል። እሾሁን አጥንቱን ለቅሞ ልምልሙን ሥጋ ያሳውን ለልጁ ያጎርሳል። እናንተ ክፉዎች፣ እናንተ ክፉ ስትሆኑ ለልጆቻችሁ መልካም የምታደርጉ ከሆነ የሰማይ አባታችሁ እንዴት አያደርግላችሁ ብሎ ያደርግልናል። በጽኑ ሃይማኖት እንጽና። ያንን ማድረግ የሚቻለው ስንቆርብ ነው። ከክርስቶስ የተነጠለ ክርስቲያን የክርስቶስን ቤተ ክርስቲያን ሊጠብቅ አይችልም። ደግሜ የምላችሁ ከክርስቶስ የተለየ ክርስቲያን የቤተ ክርስቲያን መከራ ማቅለል አይችልም። የቤተ ክርስቲያን መከራ እንዲቀር ከክርስቶስ ጋር እንኑር። ያንንም የምናደርገው ቅዱስ ሥጋውን ክቡር ደሙን ስንቀበል ብቻ ነው። አሁን የሰማችሁኝ ያልናችሁን አድርጉ። ተመልከቱ፣ ዓለምን የለወጧት 12 ገበሬዎች ናቸው። እግዚአብሔር ብዙ ሚሊዮናት እንዲሁ ፎጣ የሚጠመጥሙ እንዲሁ ገሊላ አካባቢ ፎጣ ጠምጥመው ዓሣ ሲፈልጉ የሚውሉ ገበሬዎች ዝም ብለው ከሊቃውንት ወገን አይደሉ፣ ከዝነኞች ወገን አይደሉ። ዓሣ ሲያጠምዱ፣ እርሻ ሲያርሱ፣ ሞፈር ሲያድርቁ ደምሩ ነበሩ። ፈረስ ሲገሩ የነበሩ 12 ገበሬዎችን ጨው አድርጎ ዓለምን አጣፍጦታል። እዚህ መካከል ያለነው ጨው እንሁን። እኛ ከተለወጥን መርዛማውን ዓለም ማጣፈጥ እንችላለን። ክርስቲያን ራሱ ከጣፈጠ መራራ ሁሉ አያመረውም። ክርስቲያን ከመረረ ግን ዓለም ማር ሊዘንባት እንኳን አትጣፍጥም። ከልቤ ነው የምነግራችሁ በእውነት ማለት ነው። ቅዱስ ቂርቆስ ያደረገውን ታውቃላችሁ። በሁለት ዓይኖቹ 2 የጋሙ ብረቶች፣ በሁለት ጆሮዎቹ 2 የጋሙ ብረቶች፣ በሁለት የአፍንጫው ቀዳዳ 2 የጋሙ ብረቶች፣ በአፉ ደግሞ 1 የጋመ ብረት ሲጨምሩበት፣ በዚያ ላይ ደግሞ መራራ ቅጠል በጥብጠው ሲጨምሩበት እንደምን እንዳለ ታውቃላችሁ? ቃልህ ለጉሮሮ የጣፋጭ ነው። አያችሁ፣ በክርስቶስ ለጣፈጠ መራራው እንኳን ይጣፍጠዋል። በክርስቶስ ለጣፈጠ የሚያቃጥል እሳት እንኳን ተመችቶት ይተኛል። ክርስቶስ በሌለበት ግን ፍራሹም ሆነ ኑሮ ሁሉ እሾህ ሆኖ ይዋጋል። ስለዚህ ቅዱስ ሥጋውን ክቡር ደሙን እንቀበል። ከዛሬ ጀምሮ የማይቆርብ ክርስቲያን በእውነት ከልቤ ነው። ከግራኝ መሐመድ ወዲህ ነው የማይቆርብ ክርስቲያን የመጣው። የማይቆርብ ክርስቲያን እሑድ ቀን ይጠየቅ ነበር። ለምን አልቆረብክም ይባላል። አይ ምን አገባችሁ ካለ ንስሐ አባቱ ምን አገባ ካለ ካህናቱ ተሰብስበው ይጠይቁታል። ምን አገባችሁ ካለ ሕዝቡ ተሰብስበው ይህን ሰው ከክርስቶስ ከተለየ የኛ ዘመድ አይሆንምና እሳት እንዳታጫጭሩት፣ ቢታመም እንዳትጠይቁት፣ ቢሞት እንዳትቀብሩት ይባል ነበር። ከዚያ ወዲህ ነው ከቁርባን የተለየ ክርስቲያን የመጣው ኢትዮጵያ ውስጥ። ሳይቆርብ የሚኖር ክርስቲያን ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው በሚለው አይደለም የምደነቀው። የዘላለም ሕይወት በቀዝቃዛ ውሃ እሰጣለሁ ብሏል። ሥጋዬን የሚበላ ደሜን የሚጠጣ እኔ ከእርሱ ጋር እኖራለሁ ያለው ነው የሚደንቀው። ከእርሱ ጋር ስለኖር የዘላለም ሕይወትን እናገኛለን። መንግስቱን የሚኖር ሰው በምድር ላይ ነው። በምድር የወረስነውን መንግስተ ሰማያት ነው በሰማይ የምናገኘው። በምድር የሌለ መንግስተ ሰማያት በሰማይ ሊቆየን አይችልም። ስለዚህ እውነቴን እንገራችሁ፣ ሥጋዬን የሚበላ በሉላችሁ፣ ደሜን የሚጠጣ እኔ ከእርሱ ጋር እኖራለሁ፣ እርሱም ከኔ ጋር ይኖራል። ክርስቶስ ከኛ ጋር ከሆነሳ ማን ይቃወመናል? ወንጭ
ስለዚህ ሁላችሁም ቁረቡ። እንዲው ስለ ሕያው እግዚአብሔር በእውነት ተንበርክኬ እንዳለምናችሁ ውዳሴ ከንቱ እንጂ የሚረባው ነገር የለውም።